ካስተመርን በተመለከተ አንድ ኤክሰርሳይሶች እንስራ ለምሳሌ እስካሁን ያየናቸው እነዚህን ኮማንዶች ናቸው የትኛው ኤክሰርሳይዝ የትኛውን ኮማንድ ይመለከታል የሚለውን ክሊርሊ ለማወቅ ያለውን ኢፌክት ስሩ ዘ ሪፖርት ያለውን ለማወቅ እንድንችል እነዚህ ነገሮች እንጠቀማለን ማለት ነው ስለዚህ ወደ ኤክሰርሳይዙ እንምጣና ኤክሰርሳይሶቻችን እነዚህ ናቸው እያንዳንዱ ምን ላይ እንደሚገባ ምን እንደምንጠቀም ማየት ይኖርብናል ማለት ነው ለምሳሌ የመጀመሪያው ኤክሰርሳይዝ ላይ ስንመጣ ሴልስ የተካሄደው መቼ ነው ጃንዋሪ 1 sold on account to carton of S and 5 unit of HP to ET by invoice number this including VAT sold on account ይሄ ምንድነው ክሬዲት ሴልስ ነው ክሬዲት ሴልስ ከሆነ ፒስትሪያችን ምን ላይ ገብተን ነው የምንጠቀመው ማለት ነው ሴልስ ኢንቮይሲንግ የሚያገለግለው ለክሬዲት ሴልስ ነው ስለዚህ እዚህ እንገባለን ማለት ነው ማን ነው የተሸጠው ለማን ነው ለኢቲ ነው እዚህ ላይ እንመጣለን ኢቲን እንመርጣለን ቀኑ ጃንዋሪ 1 ነው ጃንዋሪ 1 ኢንቮይስ ነምበር እዚህ ጋር እናያለን 0055 ኳንቲቲ የተሸጠው ማን ነው 2 carton of S and 5 unit of HP ይላል 2 carton of S and 5 unit of HP quantity 2 carton of S and 5 unit of HP 5 unit of HP including VAT ነው የሚለው VAT መተን እዚህ ላይ እንመርጥለታለን ማለት ጠቅላላ ሽያጫችን ይሆናል ማለት ነው አሁን ጆርናል ላይ ስንመጣ አካውንት ቢሃይንድ ዘ ስክሪን ምን አፌክት ሆነ የሚለው እናያለን የመጀመሪያው ሴልስ ላይ ሴልስ ኦፍ ኤስ ፕሮዳክት ኤስ ማለት ነው ፌደራል ኢንካም ታክስ ኦቶሪቲ 191 ብር አለን ይሄ ሁለቱም ነው ኤስ 1000 ብር ተሽጧል ኤችፒ 175 ብር ተሽጧል አካውንት ሪሲቨብል ቶታል የነዚህ ሁሉም ድምር ነው ኮስት ኦፍ ሴልስ ኤንድ ኢንቨንተሪ ለያንዳንዱ አይተም ኮንትራ ይሆናል ማለት ነው ለያንዳንዱ አይተም ኮንትራ ይሆናል ኦኬ እንላለን ለምሳሌ ይሄን ሴቭ እንለዋለን ሴቭ ካልነው በኋላ ሪፖርቶቹን ያንዳንዱ ማየት እንችላለን ለምሳሌ ጄኔራል ሌጀር ላይ ብንመጣ ጄኔራል ሌጀር አሁን አፌክት የሆኑት አካውንት አንዱ አካውንት ሪሲቨብል ነው አካውንት ሪሲቨብል በዚህና አላማውንት ሴልሳችን ማለት ነው ይሄን ያላማውንት አፌክት ሆኗል ማለት ነው ይሄ አሁን አፌክት የሆነ ነው ይሄ ቢጊኒንግ ባላንሳችን ነው አፌክት ነው ቶታሉ ይሄን ያህል ነው ከረንትሊ አካውንት ሪሲቨብል ያለን ኢንቨንተሪ ላይ ስንመጣ ሁለት አይተሞች ሽጠናል ማናማንን ኤስ እና ኤችፒ ን ማለት ነው ኤስ እና ኤችፒ ን ሽጠናል ማለት አይተሞች ሽጠናል ኤችፒ እና ኤስ ን ሽጠናል እነዚህ ይቀንሳሉ ቶታላችን ይሄ ነበር ቢጊኒንግ ባላንስ አሁን ከረንትሊ ይሄን ያህል ቀነሰ ማለት ነው በ1112 ብር ቀንሷል ማለት ነው ልክ እንደዚህ ሁሉ ሴልስ አፌክት ይሆን ኢንካም ታክስ ፔብል ሴልስ ታክስ ፔብል አፌክት ሆኗል ቫት ፔብል 191 ብር አፌክት ሆናለች እሷም እዚህ ትታያለች ኮስት ኦፍ ሴልስ ነው ሌላው ሴልስ የሁለቱ ሽያጭ from 0 ይሄን ያህል ሴልስ አግኝተናል እያንዳንዱን ሪፖርቶች ኮስት ኦፍ ሴልስ በዚህን ያህል ዴቢት ሆኗል የኢንቨንተሪ ኮንትራ ነው እዚህ ላይ ያሳየናል ማለት ነው ሌላው ስቶክ ላይ መተን ማየት እንችላለን ኢንቨንተሪ ላይ ኢንቨንተሪ ዩኒት አክቲቪቲ ሪፖርት እዚህ ላይ ስንመጣውን ለምሳሌ ኤችፒ 5 ሽጠናል ኤስ ደግሞ ስንት ሽጠናል 2 ኳንቲቲ ሽጠናል ማለት ነው ሪፖርታችን በዚህ መልኩ ክሊርሊ ማየት እንችላለን ማለት ነው ወደ ሁለተኛው ጥያቄ ስንመጣ ኮሌክት ብር 400 from AB for settlement of outstanding invoice number this ይላል ይሄ ማለት ምን ማለት ነው ከዚህ በፊት
ካስተመሮቻችን ሪሲቭ የምናደርገው 400 ብር ነበር ከማን ከኤቢ ሪሲቭ የምናደርገው 400 ብር ነበር እሱን ኮሌክት ያደረግን ነው ማለት ነው ይሄ ማለት ደግሞ ኮሌክሽን ነው ካሽ ሪሲቪንግ ነው ይሄን የምንሰራው ምን ላይ ገብተን ነው ማለት ነው ሪሲት ላይ ገብተን ነው ሪሲት ላይ ገብተን ታስክ ሪሲት የሪሲት አገልግሎቱ ምንድነው ሴሌክት ካሽ አካውንት ቼኪንግ ነው የምንጠቀመው ኦኬ either apply to invoice settlement or apply to revenue directly purchase ነው ስለዚህ እኛ አሁን የነበረን ዕዳ ሴትል ያረጋግን ነው ከኤቢ 400 ብር ነበረ ነው የሚለው ይሄ 400 ብር በኢንቮይስ ነምበር 0052 በኢንቮይስ ነምበር 0052 የነበረ 400 ብር እሱን ተቀበሉ ነው የሚለን ሪሲት ነምበሩ 551 ነው ዲፖዚት ስሊፑ 001 ነው የሚለው ይሄ 001 ነው 001 ነው ሁሌም ይሄና ይሄ ተመሳሳይ ስለሆኑ ይሄም 001 እንለዋለን ሪሲት 551 ዴት ጃንዋሪ 2 ነው ጃንዋሪ 2 እንሞላለን አሁን ይሄን ነው ሴትል አድርጎ የተባለ ነው በዚህ ኢንቮይስ ነበር ያለውን ሴትል ዜን ፔይ እንላለን ፔይ ስናል በዚህን ጊዜ አፌክት የሚሆኑት አካውንቶች አንደኛው ካሽ ነው ሌላው አካውንት ሪሲቨብል ነው እስኪ እንያቸው account receivable ምን ሆነ it is decrease cash increase it is true then okay እንላለን ማለት ነው save close ወደሚቀጥለው ጥያቄ ስንሄድ ሶስተኛው ጥያቄ sold to carton of MCH and 3 unit of HM ብርዚስ cash receipt number this deposit slip including VAT ይላል ይሄ ማለት sales on cash ነው ሴልስ ኦን ክሬዲት ቢሆን ኑሮ ምን ላይ እንሰራለን ሴልስ ኢንቮይሲንግ ላይ እንሰራለን አሁን ግን ምን ላይ ነው ያለው ሴልስ ኦን ካሽ ነው ሴልስ ኦን ካሽ ከሆነ ደግሞ ዳይሬክት ሴልስ ነው ይሄ ሪሲት ላይ ገብተን የምንሰራው ነው ማለት ነው እዚህ ላይ እንመጣለን ታስክ ሪሲት ላይ እንመጣለን ሪሲት 002 ኤም 002 ነው 552 ዴቱ ጃንዋሪ 3 ነው ቀኑ ሽያጩ ጃንዋሪ 3 ነው ለማን ነው የተሸጠው ለማን ነው to whom we sell sold to carton of MCH and 3 unit of HM ብርዚስ to anybody ነው ማለት ነው ለማንም ነው የተሸጠው ማለት ነው ለወኪንግ ካስተመር ነው የተሸጠው ማለት ነው ስለዚህ እዚህ ጋር ካስተመር አንመርጥም መተን እዚህ ጋር ምን እንጽፋለን ካሽ ካስተመር ብለን እንጽፋለን ማለት ነው ካሽ ካስተመር እንላለን ዜን አሁን የተሸጡትን ኳንቲቲዎች ሊስት እናደርጋለን to carton of MCH and 3 unit of HM to carton MCH 3 unit of HM including VAT ነው ያለን ትራንዛክሽን VAT አድ እናደርግበታለን አሁን ጆርናል ላይ ብንመጣ አካውንት ቢሃይንድ ዘ ስክሪን ምን እንደሚመስል ይሄን ያሳየናል ማለት ነው ዜን VAT payable ይሄን ያህል ይሆናል ይሄ ሴልስ ኦፍ MCH ነው ይሄ ሴልስ ኦፍ HM ነው ሌሎቹ ይሄ ካሽ ሪሲቭ ያደረግነው ነው እነዚህ to be calculated undercover calculate ያደርገዋል ማለት ነው ዜን ኦኬ ሴቭ አሁን በዚህን ጊዜ ሪፖርቶችም ጋር ሄደን ማየት እንችላለን ሪፖርት ጋር ብንመጣ ለምሳሌ ኢንቨንተሪ አሁን ኢንቨንተሪ ዩኒት አክቲቪቲ ሪፖርት ለምሳሌ HM3 ሽጣችኋል MCH2 የሸጥናቸውን እዚህ ላይ ዲስፕሌይ ያደርግልናል ማለት ነው ወደሚቀጥለው ጥያቄ ስንሄድ አራተኛው ነው sold to carton of BI on account to KT by invoice number this including VAT ይላል ይሄ ማለት ሴልስ ኦን አካውንት ነው ሴልስ ኦን ክሬዲት ነው ሴልስ ኦን ክሬዲት ከሆነ ምን ውስጥ ገብተን ነው የምንሰራው ሴልስ ኢንቮይሲንግ ላይ ማለት ነው ስለዚህ ፒስትሪያችን ላይ ታስክ ሴልስ ኢንቮይስ እንመጣለን ሴልስ ኢንቮይሲንግ ለማን የተሸጠው to whom we are pay ኬቲ ለኬቲ ነው የሸጠው እዚህ ጋር ኬቲ እንመርጣለን ቀኑን እናያለን ቀኑ ጃንዋሪ 4 ነው
January 4 2 carton of BI ነው 2 carton of BI 2 carton of BI including VAT ስለሚል should have to add VAT here including VAT invoice number 0056 0056 ከዛ ምን እንለዋለን ጆርናል ማየት ከፈለግን ጆርናል ላይ ያለን እዚህ ላይ የምናየው ነገር ማኑዋሊ ከምናየው የተለየ ነገር ከሆነ እንቀየራለን የራሳችን አድጀስትመንት እንወስዳለን ብዙን ጊዜ ሜንቴናንሳችን ትክክል ከሆነ ይሄ አይነት ችግር ሊፈጠር አይችልም ማለት ነው ዜን ሴቭ ብለን አምስተኛውን ጥያቄ ለመስራት እንሞክር አምስተኛው ጥያቄ received 600 cash from BE for settlement of invoice number by cash receipt number this deposit slip this ይሄ ማለት ምን ማለት ነው BE ከኛ በኢንቮይስ ነምበር 0054 የወሰደው ክሬዲት ነበረበት ማለት ነው ያን ሴትል ሲያደርግልን ነው ይሄን አይነት ትራንዛክሽኖች ደግሞ የምንሰራው ዩዚንግ ሪሲት ነው ሪሲትን በመጠቀም ነው ዴፒስትሪያችን እንምጣና ታስክ ሪሲት ሪሲት ላይ ስንመጣ ይሄ ዊንዶ ይመጣል ዲፖዚት ቲኬት አይዲ 003 ሪፈረንስ the same number 003 ሪሲት ነምበር from the question receipt number 553 date 5th of January from whom from BE ነው ከBE ነው ከBE በ0054 invoice number 0054 በinvoice number 0054 የነበረውን እዳ ኮሌክት ስናደርግ ነው ዜን አውቶማቲካሊ ምን እንላለን ማለት ነው ፔይ እንላለን ማለት ነው ከዚህ በኋላ ጆርናል ውስጥ እንመጣለን አካውንት ቢሃይንድ ዘ ስክሪን አካውንት ሪሲቨብል ዲክሪዝ ባይ 600 ካሽ ኢንክሪዝ ባይ 600 ይሄን ይመስላል ይሄ ማኑዋሊ ጋር ይመሳሰላል ዜን ኦኬ ብለን እንሄዳለን ሴቭ እንላለን ማለት ነው ወደሚቀጥለው ጥያቄ ስንሄድ ድነሚለው question number sold 30 unit of HP on account to ET by invoice number this including VAT ይሄ ማለት ምን ማለት ነው we are solding 30 unit of HP on account በክሬዲት ለኢቲ 30 ዩኒት ኦፍ HP ሸጥን ማለት ነው ይሄን ለመስራት ደግሞ ሴልስ ኢንቮይስ ነው ፒስትሪ ላይ የምንጠቀመው ሴልስ ኢንቮይሲንግ ታስክ ሴልስ ኢንቮይሲንግ the name of the customer ET date 6 invoice number what is the invoice 0057 57 quantity 30 item HP including VAT ተብለናል ቫትን አድ እናደርጋለን ማለት ነው add VAT here then journal አይተን account behind the screen VAT አለ ልክ ነው sales አለ ልክ ነው cost of sales and inventory to be calculated account receivable በዚህን ያህል amount the sum of the two ማለት ነው then okay እንላለን save እንላለን ይሄምን ይለናል the transaction will cause the customer balance to go over credit limit by this amount due to continue ይላል ለካስተመሮቻችን ሊሚት ሰተን ነበር yes እንበለውና need ያ ማለት ምንድነው maintain default information customers ይሄ ክሬዲት ሊሚት ነው ለካስተመሮቻችን የሰጠነው ክሬዲት ሊሚት ይሄን ያህል ነው አሁን ይሄ ካስተመራችን ከዚህ ክሬዲት ሊሚት በላይ ሄዷል ብሎ ነው የሚያስተዋውቀን ዜን ምንም ችግር የለም ኦኬ ብለን ስላለፈን yes ብለናል ማለት ነው ወደሚቀጥለው ጥያቄ እንሂድ የሚቀጥለው ጥያቄ ምን ይላል sold 3 carton of BI to BE on cash we are selling product BI to BE on cash በካሽ ነው የሸጥነው በካሽ ከሸጥን ደግሞ ምን ላይ ነው የምንገባው ሪሲት ላይ ነው የምንገባው including VAT ይላል ሪሲት ላይ ነው የምንገባው then ታስካችን መተን ሪሲት እንላለን ማለት ነው ሪሲት ዲፖዚት ቲኬት አይዲ 004 ካስተመራችን we are selling to whom
to be 004 receipt number how much does it 554 date 7 quantity 3 item BI including VAT ስለሚል VAT ላይ አድ እናደርጋለን ዜን ጆርናሉን አይተን ትክክል ነው የተሰራው ዜን ኦኬ ሴቭ እንላለን ማለት close to the second እንሄዳለን second question to the next question sold 10 carton of MCH to BE on cash receipts this we are selling on cash በካሽ ነው የሸጠነው በካሽ ከሰጥን ደግሞ ምን ውስጥ ነው ገብተን የምንሰራው ሪሲት ውስጥ ገብተን ነው የምንሰራው now task receipt deposit ticket ID 005 receipt number 555 then to whom ለማን የሸጥነው ካስተመራችን AB to AB MCH to AB ነው ለAB ነው የሸጥነው 10 unit of MCH then add VAT አድ እናደርግለታለን VAT ካልኩሌት ያደርጋል ዜን ምን እንላለን ማለት ነው ሴቭ እንላለን ወደሚቀጥለው question እንሄዳለን ወደሚቀጥለው question ስንሄድ collect ብር 300 from Katie for settlement of outstanding invoice 0051 cash receipt number ይሄ ደግሞ settlement ነው settlement ጊዜ እኛ cash collect እናደርጋለን ሶ ይሄን የምንሰራው ምን ውስጥ ገብተን ነው receipt ውስጥ ገብተን ነው ማለት ነው task receipt 006 556 date 11 how many we are collecting from whom ከማን ነው ኮሌክት ያደረግነው from Katie customer Katie በኬቲ 51 ላይ 0051 ላይ ስንት ብር ኢንቮይስ አለችበት 300 ብር ዜን ፔይ እንላታለን ማለት ነው ፔይ ብለን ሴቭ እናደርጋለን በዚህ ጊዜ ጆርናሉን ብናየው አውቶማቲካሊ አካውንት ሪሲቨብል ይቀንሳል ካሻችን ይጨምራል ራይት ነው ዜን ሴቭ ብለን እንወጣለን ማለት ነው ወደሚቀጥለው question ስንሄድ ድኖሚለን sold 25 unit of HM 15 carton of MCH and 10 carton of BI for AB አሁን እዚህ ላይ የተሸጡ 3 ኳንቲቲዎች ናቸው ለማን ለAB የተሸጡት 3 ኳንቲቲዎች ናቸው ሽያጩ ምንድነው ኦን አካውንት ነው ኦን አካውንት ማለት ኦን ክሬዲት ነው ስለዚህ ይሄን የምንጠቀመው ምንድነው ሴልስ ኢንቮይሲንግ ላይ ነው የምንገባው ታስክ ሴልስ ኢንቮይሲንግ የተሸጠው ለማን ነው ለኤቢ ነው ዴት 10 ነው ዴት 10 ነው ኢንቮይስ ነምበር 0058 quantity 25 unit of HM 1510 25 unit of HM 15 unit of MCH 15 unit of MCH and 10 unit of what is BI
10 unit of BI. Then including VAT. Including VAT, it's going to be like this. ይሄን ይመስላል ማለት ነው። ጆርናል ላይ ስንገባ 3 ኢንቨንተሪዎች ስለተሸጡ ይሄ መጀመሪያው ኢንቨንተሪ ላይ ያለው ሁኔታ ነው። ለኤምሲኤች ይሄኛው ኤችኤም ነው፣ ይሄኛው ኤምሲኤች ነው፣ ይሄኛው ቢአይ ነው። ጠቅላላ ሪሲቨብል አማውንት 15525 ነው ማለት ነው። ከዛ ይሄን ኦኬ ብለን ወጥተን ዜን ምን እንላለን ማለት ነው? ሴቭ እንላለን ማለት ነው። ይሄም the same thing, the transaction will cause the customer balance to go over credit limit by this amount ይላል። ካመነበት yes እንላለን ማለት ነው። ልክ ዲፎልት ኢንፎርሜሽን ላይ የሰጠነው ኢንፎርሜሽን ነው ማለት ነው። ከዚህ በኋላ ክሎዝ አድርገን ወደሚቀጥለው question ስንሄድ sold 2 carton of MCH and 20 unit of HM on cash. Bill this much to a cash customer. የተሸጠው ለማን ነው? ለካሽ ካስተመር ነው። ካሽ ሪሲት ነምበር this, deposit ticket this. አሁን ይሄ ለካሽ ካስተመር ነው። አልፎ ለመሄድ ካሽ ካስተመር ነው የተሸጠው። የተሸጠውም ኦን ካሽ ቤዝ ነው። ስለዚህ የምንሰራው በምንድነው ማለት ነው? በሪሲት ነው ማለት ነው። ሪሲት ላይ ነው የምንሰራው። ታስክ ሪሲት ዲፖዚት ቲኬት አይዲ 007 557 11 እዚህ ላይ ካሽ ካስተመር ብለን እንጽፋለን ማለት ነው። ካሽ ካስተመር እንላለን። የገዛውን የኳንቲቲ ብዛት እዚህ ጋር ሊስት እናደርጋለን። then የገዛው 2 carton of MCH and 20 unit of HM. MCH ቫት አድ ቫትን በዚህ መልኩ አድ እናደርጋለን። ጆርናል እናያለን። ዜን this is it ምንድነው የሚለው MCH ቶታሊ ይሄ ይመጣል ማለት ነው። ዜን ምን ኦኬ ብለን ሴቭ እንለዋለን ማለት ነው። ከዛ በኋላ ክሎዝ ብለን ወደሚቀጥለው ጥያቄ እንሄዳለን። 12ኛው ጥያቄ guaranteed credit to KT 1 carton of BI returned by him invoice number this credit memo this. ይሄ ማለት ሴልስ ሪተርን ነው። ሴልስ ሪተርን ነው። ለቢአይ የሸጥነው 1 carton of guaranteed credit to KT ለኬቲ የሸጥነው 1 carton of BI ተመለሰ ማለት ነው። በሚመለስበት ጊዜ አሁን እዚህ ላይ ምን አፌክት ይሆናሉ? ትራንዛክሽኖች ሪቨርስ ይሆናሉ። አንድ ሁለተኛ ስቶክ አይተማችን ምን ይሆናል? በአንድ ይጨምራል። ምክንያቱም ተቀይሮ መጥቷል። ስለተቀየረ በአንድ ይጨምራል። ይሄን እናያለን። ለምሳሌ ሪፖርት ላይ እንግባና መጀመሪያ ትራንዛክሽኑን ከመስራታችን በፊት ሪፖርት ኢንቨንተሪ አይተም ዩኒት አክቲቪቲ ሪፖርት ለምሳሌ ፕሮዳክት ቢአይ ያለው ኳንቲቲ ስንት ነው? እዚህ ላይ 185 ነው። አንድ ኳንቲቲ ሲመለስ ስንት ይሆናል ማለት ነው? 186 ይሆናል። ትራንዛክሽኑም በዚህ መልኩ አፌክት ይሆናል ማለት ነው። ሌትስ ሲ ኢት ናው። ይሄን ለመስራት guaranteed credit to KT 1 carton of BI returned by him ሴልስ ሪተርን ለመስራት የምንጠቀመው ምንድነው? ክሬዲት ሚሞን ነው። ስለዚህ ከማን የተመለሰው? ከኬቲ ጋር እንመጣለን። ኬቲ ያላት በኢንቮይስ ነምበር ስንት ነው? 0056 መሆኑን ቼክ እናደርጋለን። ኢንቮይስ ነምበር 0056 ልክ ነው። 0056 አለ። በ0056 ስንት ነበር የገዛችን? 2 ኳንቲቲ ገዝታን ነበር። አሁን ከዛ ስንት ነው የሚመለሰው? አንድ ነው የሚመለሰው። 1 ዩኒት ነው የሚመለሰው። ሪተርንድ የሚለው ላይ 1 እንላለን። ዜን ሁሉም ነገር ካልኩሌት ይሆናል። ጆርናል ስንል
ቫት ክሬዲት መሆን ሲገባው ምን ሆነ ዴቢት ሆነ ሪቨርስ ሆነ ዲክሪዝ አደረገ ሴልስ ክሬዲት መሆን ሲገባው ኢንክሪዚንግ ሳይዱ ክሬዲት ነው ግን ምን ሆነ ዴቢት ሆነ አካውንት ሪሲቨብል በዚህን ያህል ምን ሆነ ቀነሰ አሁን እዚህ ላይ ምንድነው ትራንዛክሽኖቹን ሪቨርስ አደረጋቸው at the same time ደግሞ ምን አደረገ ስቶኩን ይጨምራል ማለት ነው ኦኬ ብለን ሴቭ እንላለን ለምሳሌ ሪፖርታችን ላይ ሄደን ብናይ ሪፖርት ኢንቨንተሪ ዩኒት አክቲቪቲ ሪፖርት you see 185 ነበር አሁን ስንት ሆነ 186 ሆነ ማለት ነው ይሄ ቫልዩ ክሊር ነው ይሄ ነው ማለት ነው አሁን ሴልስ ሪተርን ነው ኦኬ ደሚቀጥለው questions እንሄድ sold 5 unit of HM on account to Katie voice number 00 this so this including VAT now ይሄን የምንሰራው ሴልስ ኦን አካውንት ስለሆነ በክሬዲት ነው ስለዚህ እስኪ ልዩነቱን ለማየት እንሞክር እንዴት እንደምናስገባና ያለን ማለት ነው ታስክ ሴልስ ኢንቮይሲንግ ካስተመር ኔም ቱም ለማን የተሸጠው ለኬቲ ነው ኤችኤም ነው ኬቲ ዴት ስትራሶስት ኢንቮይስ ነምበር 00 ኢንቮይስ ነምበር 0058 quantity 5 product item HM ነው including VAT አድ ተደርጎበታል አድቫት ዜን ጆርናላችን አይተን ጆርናሉ ትክክል ነው ዜን ኦኬ ነልና ሴቭ እንለዋለን ወደሚቀጥለው ጥያቄ ስንሄድ እንደነው የሚለው guaranteed allowance for damage of 1 carton of BI to Katie by invoice number this and credit memo this ይላል አሁን ይሄ ማለት ምንድነው ከዚህኛው የሚለየው ይሄ ሴልስ ሪተርን አይተሙ ምንም አልሆነም ዳሜጅ አልሆነም ስቶካችንን በትክክል አፌክት ያደርግልናል ወደዚህ ግን ስንመጣ ዳሜጅ ሆኗል ኢንቨንተሪ አይተሙ ምን ሆኗል ዳሜጅ ሆኗል ግን ስቶክ አፌክት መሆን የለበት በክሬዲት ሚሞ ከሰራ ነው ኖርማሊ በክሬዲት ሚሞ ከሰራ ነው ስቶካችንን ይጨምርብናል ስቶካችንን አፌክት ያደርግብናል ስለዚህ ያን አቮይድ ለማድረግ ምን እንጠቀማለን ኢንቨንተሪ አጀስትመንት እንጠቀማለን ያ ማለት ምንድነው ለምሳሌ guaranteed allowance of damage of 1 carton of BI to Katie by invoice number this ዳሜጅ allowance ነው ሴልሱ ሪተርን ሆኗል ግን ይሄ አይተም ወደ ስቶክ አይገባም ምክንያቱም ዳሜጅ ሆኗል BI ዳሜጅ ሆኗል አሁን እኛ ግን በክሬዲት ሚሞ ብንሰራው አንድ ዩኒት ምን ያደርግብናል ኢንክሪዝ ያደርግብናል ለምሳሌ ሌትስ ሲ ኢት ሪፖርት ላይ ነው ዩኒት አክቲቪቲ ሪፖርት BI አይተም BI 186 አሁን አንድ ዳሜጅ አለዋንስ ሰራን ብንል በክሬዲት ሚሞ ታስክ ክሬዲት ሚሞ ኬቲ ነው 0056 አንድ ምን ሆነ ዳሜጅ ሆነ ክሊር ነው ክሬዲት ሚሞ 0032 ዴቱ 14 ብለን ያዘው ዴት 14 ዜን ሴቫን አውቶማቲካሊ ሪፖርታችን ጋር ስንሄድ ኢንቨንተሪ ዩኒት አክቲቪቲ ሪፖርት
ምን ሆነ 187 ሆነ መጨመር ግን አይገባውም ነበር ስለዚህ ይሄን ነገር አቮይድ ለማድረግ ምን እንጠቀማለን ኢንቨንተሪ አጀስትመንት እንጠቀማለን ታስክ ኢንቨንተሪ አጀስትመንት ኢንቨንተሪ ቢአይ ነው ኢንቨንተሪያችን ቢአይ ነው ሪፈረንስ የዚህን ሚሞ ነበር እንወስዳለን 0032 ዴት በ14 ነው የተሰራው 14 ኳንቲቲ -1 እንላለን አጀስት ማድረግ reason to this damage allowance then save እንለዋለን አውቶማቲካሊ ሪፖርታችን ላይ ስንሄድ ኢንቨንተሪ ዩኒት አክቲቪቲ ሪፖርት አንድን አጀስት አድርጎ 186 ያስቀምጥልናል ምክንያቱም ይሄ ዳሜጅ የሆነ ዕቃ ስለሆነ እንደዚሁ ማስገባት የለብንም ማለት ነው ይሄ እዚህ ላይ እንዳያችሁት ክሬዲት ሚሞ ዳይሬክትሊ ዳሜጅ አላዋንስ ሊሰራልን አይችልም ዳሜጅ ሪተርንን ሊሰራልን አይችልም የግድ ኢንቨንተሪ አጀስትመንት መጨመር ይኖርብናል ማለት ነው የግድ ኢንቨንተሪ አጀስትመንት መጨመር ይኖርብናል እዚህ ላይ ፊቸሩ ፒችትሪ ፕሮቫይድ አያደርግም ስለዚህ እኛ ምን መሆን ይኖርብናል ሲስተማቲክ ሆነን ማሳለፍ ይኖርብናል ማለት ነው